ሲገባ ሰላምሽ ተሰማሽ? አሁን እየተንጨረጨርሽ እንኳን አይለሽ አንቺ ነሽ። በደንብ ነው የምንጨረጨረው። ደግሞ እስር ቤት ስለገባ ነው ሰላሜን ነው ያነሳሽ። ያለሽ ያንን መንጨርጨር ደግሞ እንዲከፍ እንዳላረገውና አንቺንም ጨምሬ እንዳላስገባሽ መቀመቅ ነው ማውረድሽ ከፈለኩኝ። እሺ ሰማሽ? እኔም ብታስገብኝ ይሻለኛል። ባይዘው አብርሃም ከሚገባ አይደለም እንዴ ዙሪያውን ያሉትንም ሰዎች እሱንም ጨምሮ ማስገባት ይችላልኝ። አሁን ግን ጉዳይ እሱና እሱ ስላልሆነ ገባሽ? ጉዳይ ከሱ ጋር ስለሆነ ወይም ደግሞ መጨረስ ያለብኝ ጉዳይ ስላለ እንዲሁም ደግሞ መግባባት ስላቃተን እንጂ እሱንም ቢሆን ፈልጊው ነው ማረጋ አሳለፈ። ምንም መልካም ነገር እንዳላደረገ አብርሃም ምን ቢያደርግሽ ነው ግን የልጅሽን አባት ያሳሰርሽው? ማለት እንዴት ጨከነሽ? እንትን እኮ ነው አቤላ ምን ቢያደርግሽ አልገባኝም። እናንተ ጽድቅ ነበር እንዴ ስትሰሩ የቆያችሁ? ይኸውልሽ ጽድቅ አይደለም። ይኸውልሽ ልጁ ይኸውልሽ አንቺ ብቻ እንድታወሪ አዳመጥኩ። እስካሁን ድረስ አዳመጥኩ። አንተ ጽድቅ ነው የሰራው እስከዛሬ ድረስ? ምን አይነት ጽድቅ? ቆይ አንቺ ልጁ ስለተን ዛሬ እንደ ንጹህ ሰው አድርጋ እኔን ቆመ ለማናገር ማን ነው መቱን የሰጠ? ሲጀመር እንዴት ነው ድፍረቱስ ሞራሉስ ያለ? አንተ እኮ ማፈር ነው ያለበት ሲጀመር። ለምን አፍራለሁ? ልጁ ከተጨነቀበት አውጥተን ፈታ ስላለ ነው እንዴ የሚጨነቀው? በቃ በሆነ ነገር እንዲተሰውረ ስለሆነ በግልጽ ስለሆነ ስራህን እየሰራክ ያለኸው ኖርማል። ይኸውልሽ በግልጽ አይደለም፣ በግልጽ ምናምን አይደለም። ልጁ እንዲጨናነቅ አልፈልግም። ሌላ ፈልጋው አንድ ነገር ነው ሩታ፣ አንቺ እኛ ላይ እርምጃ እንደምትወስጂው እኛም እርምጃ አንቺ ላይ መውሰድ አቅቶን አይደለም። ስለዚህ በእናትሽ ሩታ ተይ እንደው ኃይለኝነት አያግባባንም። ተይ ይበቃሻል። ዝም ያለ ሁሉ ልጁ ዝም ስላለሽ ነው የዋ ስለሆነ እንደ ሕፃን እንደ ሞኝ እንደ ጅል ለምን እንደዚህ ታደርጊያለሽ? ወንድ ልጅ እኮ ቢገባሽ እንደዚህ አይነትን ወንድ ነው በስትክክል ቤትሽ በብልሃትነት እንደዚህ ትነትሽ እኮ መቻል ያለብሽን እንኳን አልቻልሽም። ቢገባሽ አንድ ነገር ይኸውልሽ በእውነት ነው። ቆይ አንዴ አቤል አስጨርሰኝ እግዚአብሔርን። እሱ ሴት አንቺ ወንድ እስክትመስይ ድረስ ከኛ አልፎ ከራስሽ አልፎ ከጎኑ ሰው እስኪታዘብሽ ሚዲያም እስኪታዘብሽ ድረስ እሱን በምን አይነት ትግስት እንዳለው ወይኔ ጀጋይኔ። አንድ ነገር ልንገርሽ፣ አንድ ነገር ልንገርሽ። ይኸውልሽ ፈርምልኝ እያልሽ የነበረው እስካሁን ማለት ነው ላንቺ ብሎ ነው እስካሁን ሳይፈርም ይቀር ወይ ደግሞ ትስተካከላለች፣ ነገሮች ይስተካከላሉ፣ ወደፊታችን የወደፊት ማለት በመጀመሪያ በነበርንበት ፍቅር እንቀጥላለን ብሎ ስላሰበ ነው። ቢፈርም አንቺ እንጂ እሱ አይጎዳም። ኦኬ አንተ አሁን ያንን ነገር አንተ ትፈልገዋለህ? እኔ እውነት አንተ እንደምትፈልግ ሰው ነው አጠገቡ ላይ ሆኜ የማደርገው እሱ ራሱ ያውቃል። ይኸውልሽ ያንቺና የሱ ነገር ታደርገውንማ እኮ በግልጽ እያሳየን አይደል? አንቺ ስለምታስቢው ነው። አይደለም እሱ ሀገር ምድሩ ሰማይ ምድሩ ዓለም ያውቃል። አይመለከተኝም። ስለሰው ምንም አይመለከተኝም። ስለሰው ምንም አይመለከተኝም። ሰው ገመተኝ አልገመተኝ ምንም አይመስለኝም። እኔ ግን ማለት ነው ያንቺ ዝቅ ማለት ነው እዚህ ጋር የተረዳሁት። ገብቶሻል? የሚሰጥሽ ቦታና አሁን የሚሰጥሽ ቦታ ልክ አይደለም። በቃ ያንን ሚስኪን ባልሽን ማሳሰርሽ ግን በጣም ደስ የማይል ነገር ነው። ይኸውልሽ የሚያኮራ ነገር ነው። አሁን ይሄ በደንብ ለሱ ባለቤትሽን እስር ቤት ማስገባት ምን ያክል ልካችሁ ማሳየት እንደምችል ማውቃችሁ ራሱ አንዴ ይሄ አሁንም እኮ ወደኋላ ማድረግ ትችያለሽ። እኛ ጥፋት ስለሌለብን ደግሞ የሰራሽውን ቤት ልታሳይኝ እንዳሳብ እሺ ማለት አልገባኝም። ምንም ማድረግ ስለማች ነው እኮ ልጁ እኔ ይሁን ብዬ ተፈቷል ነው ወይስ እዛው ድጋሚ ገብቶ መቀመቅ እንዲቀርም ነው የምትፈልጉት? መውጣት ስላለበት ነው የወጣው። ተጀመረም ድጋሚ ልታሳስረው አትችይም። ትሰሚኛለሽ? አንዴ ለገባው ራሱ እንዴት እንደጨነቀኝ እኔ ነኝ የማውቀው። አቅም በደንብ እኮ አለኝ። ባይገርምሽ በደንብ ለምን እኮ አልፈልገው ነው በቃ ለምን አልፈርም? ካልፈለግሽው ልቀቂው አለችኝ። ስለማልፈልገው ነው ያም እንዲሆን ስለማልፈልግ ነው እንጂ አይደለም እንደ አንድ ቀን 2 3 4 5 አመት ደና አድርጎ ሊቆይ ይችላል። እሱ ብቻ አይደለም። ከዛ ሰላምሽን ታገኛለሽ። ከፈለኩኝ አንቺንም አንተንም ማድረግ ይችላል። መቼም እኛን ለምን እንደማቺ ታውቂያለሽ? ለምን እንደማቺ ታውቂያለሽ? በደንብ አሳየዋችሁ። ይኸውልሽ እሱን አልፈርምም ስላለ ብቻ ነው አንቺን የሚያግዘኝ ያህል ምን አድርገሽ ኤርሚ አንዴ እሱን የሚያሳሰረችው አልፈርምም ስላለ ብቻ ነው። አልፈርምም ያለው ደግሞ እኔ ራሴ አውቃለሁ። በቃ ነገሮች ይስተካከላሉ። ቢገባት እኮ አልፈርምም ለሷ ቦታ እንዳለው ቢገባት ወይኔ አንዳንድ ጊዜ አይደለም አቤላ እንጂ እሷ አይጎዳም። ይኸውልሽ ብዙ ነገር አጠገቡ የሚያስደስቱት እንደ በፊት ደስተኛ እንዲሆን የሚያደርጉ ሰዎች አሉ። ግን ላንቺ አስበው ነው ይሄን ነገር ልትረጃ አልቻልሽም። እሱም ብቻ ሳይሆን አልፈርምም ስላለ ግን ይሄን ነገር ተጠቅመሽ አሳሰርሽው። እሱም ብቻ አይደለም አቤላ ከጎኗ ራሱ ሆይ የሚላት ሰው አንድ ደና ምክር የሚሰጣት የለም እኮ አንድ ደና ምክር የሚሰጣት የለም። እስር ቤት ችግር የለውም በዋስም ይሁን በምንም ምን ያስፈታዋለሁ ችግር የለውም። አሁን ተመልሶ አንቺ አታስፈልጊ። ምን ራሴ ስፈልግ አስገባለሁ ስፈልግ አስወጣለሁ።
ይሄ ራሱ ሲሰማ ምን እንደሚል እኔ አብርሃም አዘንኩለት ማለት ፈልጌው አስገባሁት። ይሄ ንቀት ይሄ ንግግር ለሱ ይገባዋል አይደለም? ይሄን ነገር ማድረግ የምችል የነበረው እልህ ለምን ትጋባያለሽ? ቆይ እልህ አይደለም። በጣም ታዲያ ስፈልግ አስገባዋለሁ፣ ስፈልግ አስወጣዋለሁ። እሱ የዋህ ስለሆነ ነው፣ እሱ ዝም ስለሚልሽ ነው። አንዳንዴ ቆይ አዳምጪ፣ እንግዲህ አይልሽም። እልህማ ቢሆን ኖሮ ይልሽ አንቺንም አለቅሽም ነበር እኮ። በእልህ ቢሆን ከምሬ ነው እውነት አለቅሽም ነበረ፣ ግን አይደለም። ችግሩ አይደለም ጉዳይ ከሱ ጋር ነው። አለቀኳትም ብለሽ ነው የምታስቢው? ችግሬ ከሱ ጋር ወይ ጉዳይ ከሱ ጋር ብዬ ነው እንጂ አንቺንም ቢሆን ደህና አድርጌ አስገብቼ ልክሽን ነበር፣ ግን አልፈልገውም። ምን ያደርግልኛል? ይኸውልሽ ሩታ፣ አሁን አንቺ ምዝችብንን ነገር ልንሰማ አይደለም። ይገባሻል? እሺ አይደል? ተመልሶ ሊገባ አብርሃም እስር ቤትም ሆነ ሰምቲንግ የምታስቢው እሱ ሲከፋ እሱ የሆነ ነገር ሲሆን የምታገኙ ሰላም አለ። እየተበቀልሽ ይሁን አላውቅም። ኤርሜላ የእውነቴን ነው የምልክ። ሰው ቢያንስ በሰው ደስታ አይደሰት። በቃ አሁን ዝም ብዬ ልስማሽ፣ እንደፈለግሽ አስቢ። ኤርሜላ ሰምተሽኛል? አንዴ ሲሚኝ ነኝ። ይኸውልሽ ጥፋት ቢኖርብን እኛን ከማሳሰር ፊት ነበር የምታሳስረን፣ ግን ጥፋት አይደለም። ሰው ከሰው ከማስተዋወቅ ህሊና እንዳላት እንደራራችልን እያስመሰለች እኮ ሰምተሽኛል? ይኸውልሽ ሰው ከሰው ከማስተዋወቅ ማንም የሚያስረግ የለም። ይኸውልሽ የምሬን ነው እንዴ ስለተፍታታን ሌላ ቦታ ሄደን ራሳችን ሪላክስ ስራረግ ፈቃደኛ እኮ ነው ማዝናናሽ ነበረ ይዤሽ ሄጄ ማለት ነው። አይ አንቺን ቀራቅም ቦዛው እኔ ከፈለግሽ እንዴ ደህና አርጌ ከፍዬ ምናልባት ሄደን ስንዝናና ከደበረሽ እሱ ሰላም ሳያገኝ ከደበረሽ ያንቺን ሰላም እኔ ችግር የለውም። ያንቺ ባንቺ ደስታ የምደሰት ሰው ነኝ እኔ ቢገባሽ በጣም ፍላጎቱ ካለሽ ካገሩሽ አሁን ማለት ይኸውልሽ እሱን ትፈልጊያለሽ ሩታ የሰው ደስታ ያስደስትሽም ነው። እኔ ባይዘው እንትን ፋይናንሻል አይደለም እያወራሁ የነበረው ባንቺም ደስታ የምደሰት ሰው ነኝ። ግን አንቺ ግን በሰው ሀዘን የምትደሰቺ የሆነ በቀል ምናምን የያዘሽ ሰው ነሽ፣ እልህ ምናምን የያዘሽ ሰው ነሽ ቢገባሽ እንጂ እኔ ፋይናንሻሊ እያወራሁ አልነበረም። ነገር እንደዚህ ስለምታስቢ ነው እንጂ እኔ እያወራሁ ያለሁት አንቺን ብትዝናኝ እኔ ደስተኛ ነበርኩኝ። አብርሃም ብቻ ደስተኛ ይሁን እንጂ ሩታ አሁን የለም ማድረግ ያለብሽ ምን እንደሆነ ታውቂያለሽ? ሩታ አሁን ማድረግ ያለብሽ ነገር ምን እንደሆነ ታውቂያለሽ? አብርሃምን ስላሳሰርኩት ተጸጽቻለሁ፣ ሳላቅ ነው እንዴት ውስጥ ነኝ ብለሽ ይቅርታ ብለሽ ከሱ ጋር ያለው ነገር ብታስተካክል ይሻልሻል። የምሬን ነው። በኋላ ይቆጭሻል። ማትወጪው ነገር ውስጥ ማለት በጣም ጸጸት በጸጸት ነው የምትሆኚው። የምሬን ነው ሩታ። ይሄ ነገር አንቺን እንጂ እሱን አይጎዳውም። እሱ ወጣት ነው፣ ብዙ ነገር ማድረግ ይችላል። ገብቶሻል? ብዙ ነገር ማሳካት ይችላል። እስቲ አዳምጪው። የምሬን ነው። በሌላ በኔጌቲቭ አሁን እኔ ማውራውን በኔጌቲቭ እንትን አትበይ። የምሬን ነው። አረኔ በኔጌቲቭ አይደለም በፖዚቲቭ ተጸጽቻለሁ ስላሳሰርኩት የሆነ በቃ ይቅርታ ማለት ካለብሽ ይቅርታ ብለሽ ነገሮችን ለማስተካከል ሞክሪ። እሺ በጣም ይቅርታ ተጸጽቻለሁኝ እስከዛሬ ስላጠፋሁኝ በጣም ይቅርታ እና ካሁን በኋላ አላሳስረው። ያው አቤላ ከመቀለድ ውጪ ምንም እንዲንድላ ወይ ደግሞ ከማፌዝ ውጪ ምንም እየተቀረጨ አይደለም ጊዜ ላይ ማለት ነው። እርግጠኛ ነኝ ማለት አይ ምንም አይደለም። ዝም ያለው አብርሃም ነው። አንቺ ከመጀመሪያውም ጀምሮ ከማውራት ወደ ኋላ ብለሽ አታውቂም ወይ ህይወት ከማድረግ ወደ ኋላ ብለሽ አታውቂም። እንዲህ በቃ በእልህ ወይ ተናድጄ ምናምን ተናግሬ ይሆናል እንጂ አንድ እንዲች እርምጃ አልተራመድኩም። ምን አይነት እርምጃ ከማሳሰር በኋላ ከማሳሰር አንድ ስቴፕ ዞርስን ምን ያክል እንደምን እሺ ይኸውልሽ ምን አይደለም ያልዞርሽበት ቀን የለም። ኖ ዌይ አሁን አይደለም እኮ ይዞሮቹ ዝም ምን ያክል አሁንም ትንሽ ገፋ በል ይኸውልህ ነገሩ ከሱ አንቺ ከመግፋት ውጪ ምንም የሚያደርግሽው ነገር የለም። ዞሩ የማይቀር ነገር ነው እና አሁን ዝምላችሁ እዛው ምንም ጥፋት ስለሌለብን በኮንፊደንስ ነው የምናወራው። ምንም ጥፋት የለብኝም። ሄርሜላን ከአብር ስላስተዋወቅኩ ሚይዘኝ ነገር ማንም ምንም የለም እኮ እሱንማ በደንብ እዛ ምን እንነጋገር። እሱ ራሱ ያሳሰርሽው አብርሽንም ራሱ ያሳሰርሽው ቅድም ራሱ ምን አለች መሰለክ አቤላ ነገር ይሆን ነበር እኮ ጥፋታችሁንም ጥሩንም መጥፎንም እዛው ምን እንነጋገረው ይሆን ነበር። ከዛ በኋላ ህግ ደግሞ ምን ማለት እንዳለበት ምሳሌው ለማንና እንዴት ወዴት መስጠት እንዳለበት ወዴትም እንደሚያመጣ ኬርሜላ ስለተዋወቀ ግን እንደዚህ ቅናተኛ የሚያደርግሽ አልመሰለኝም ነበር። በእውነት የምሬን ነው። ሄዶ ከሷ ጋር ሪላክስ ዛሬ ትላንትና ምሰነች በጣም ከብዙ ሰው ጋር እኔ ብዙ ያሳለፍኩኝ ሰው ነኝ። ገባ ስለዚህ እኔ ምንም ናት። ግን ደግሞ ነገሮች ያከበድሽው እሷ ስለመጣሽ ከሷ ጋር ኢንጆይ ስላደረገ ካንቺ ጋር የነበረው ነገር ትንሽ እየረሳ ካንቺ ጋር ጭንቀት የነበረበት ነገር እንዳለ ስለረሳ ከሷ ጋር እየተሳሳቀ ስለመጣ በጣም ቅናት ውስጥ ገባሽ። እሱም ብቻ ሳይሆን አቤላ ትሰሚኛለሽ ማለት ከዚህ በላይ እዚች ጋር ረጅም ሰዓት መቆየት ካንቺ ጋር አፍ ከመካፈት ኦር ሰምቲንግ አንቺ ምን ነገር ከመናገር ደግሞ ሰውን ስትሰሚ መልስ ለመስጠት እንጂ
ቆይ ይሄ ነገር ይጠቅመኛል ይጎዳኛል አሁን ከጎንሽ እንጠቅምሻለን ብለው የሚረዱሽም ሰዎች ላንቺ ጥሩ አስበው ኦር ሰምቲንግ ትክክለኛ ተሳሰብ ኖሯችሁ አይደለም። ስለዚህ አሁን አንድ ነገር ላስጠነቅቅሽ ፈልጋለሁ። ኖ ላንቺ ምንም ጥሩ ምንም መጥፎ ምንም ማስበው ነገር የለኝም። ገባሽ? ላንቺ ጥሩ አስቤ ብዙ ጊዜ እንደ አንዴ ቢያንስ አስጨርሽኝ እንደተማረሰው እንደማመጥ። እሺ ስቲል አዳምጥ። ዛሬ እንኳን ይለፍልሽ። አንቺ አጠገብ ያሉ ሰዎች ምን አይነት እንደሆኑ ታውቂያለሽ? ኔጌቲቭ ናቸው። ከሱ ጋር ለከሷ ቦግ እንዳለችው እነሱ ቦግ ብለው እኛ ግን ከኛ ጋር ያሉት ፖዚቲቭ ነው የምታስቡት አይደል? ከኛ ጋር ያሉት ማለት ነው አብርሽና አንቺን አንድን ለማድረግ ብዙ ነገር ሞክረናል። ግን እነሱ ምንድነው በጥል በምን ምን ታሚኛለሽ ወይዘሮ ሩታ ኦር አላቅም ከዚህ በኋላ እስከዛሬ ዝም ብዬሻለሁ። እስከዛሬ ስትገፊው ምናልባት ይፍቱት ብያለሁ። ይበቃሻል። አብርሃም ላይ የምታደርጊውን ነገር አቁሚ። አብርሃም ሲከፋው